አላየንም አልሰማንም እንዳትሉ ይህን ቪዲዮ ሁላችሁም ስሙት። በተለይ በቅርቡ ወደ ኢትዮጵያ ለመሄድ ያሰባችሁ በተለይ ደግሞ ከኢትዮጵያ ወደ አረብ ሀገር መታችሁ ገና 2 አመት ብቻ የሰራችሁ ቶቼ ከሰው ተለይታችሁ ስለኖራችሁ ሀገር ቤተሰብ ስለናፈቃችሁ ብቻ ያልሆነ ውሳኔ ነገ የምትቆጩበትን ነገር እንዳታደርጉ። በራሴ በህቴ ላይ የደረሰውን ነገር ልንገራችሁ። ስሰራ የነበረው ሳውዲ አረቢያ ነበር ማለት ነው። የሀገሬ ልጆች ካሁን በፊት አረብ ሀገር አልሄደችም፣ ገና አዲስ ነች ማለት ነው። እና አልহামዱሊላህ የደረሷት ሰዎች ጥሩ ሰዎች ነበሩ። እና የመጣችው እሷ እንደማንኛውም አዲስ ሰራተኛ በ1000 ሪያል ነበር ማለት ነው። ነገር ግን ሰዎቹ ጥሩ ስለሆኑ ከሄደች በኋላ ከተወሰኑ ወራቶች በኋላ 1002 አድርገውላት በ1002 ነበር የምትሰራ። ቤቱ ቤተሰብም አይበዛበትም፣ የምግብ ችግርም የለባትም። ደሞዟም ደግሞ አካውንት ተከፍቶላት በየወሩ ወደ አካውንቷ ይገባላታል ማለት ነው። መላክ ስትፈልግ ደግሞ ወደ እኔ ትልካለች፣ እኔ ደግሞ አውጥቼ ወደ ቤተሰብ ልክላታለሁ ማለት ነው። እህቴ ስላችሁ እህቴ አይደለችም፣ ግን የቅርብ ዘመዴ ነች። ቤተሰቦቿን ጠንቅቃ አድርጌ አውቃቸዋለሁ። ቤተሰቦቿ የኔ ቤቴ የድሃ ቤተሰብ ልጅ ነች ማለት ነው። እና ውድ ቤተሰቦቼ ልጅቷን በጣም ጎበዝ ነች፣ ለስራ አትታማም። መዳሟን በስራዋ ትወዳታለች ማለት ነው። እና ከመዳሟ ጋርም ታገናኛለች ብር ልትልክላት ስትል ወይም ደግሞ አንዳንድ ያልገባን ነገር ሲኖር ማለት ነው። እና ውድ ቤተሰቦቼ ኮንትራክሽን ጨርሰሽ ከኛ ጋር መስራት ትፈልጊያለሽ ወይስ ትሄጃለሽ ስትላት አልሰራም ነበር የምትላት። በነገራችን ላይ ለኔ ራሱ ትለኛለች፣ እንዴት ነው ቀንና ለሌቱ እየመሸልሽ ነው የኔ ያክል አመት የኖርሽ ነበር የሁል ጊዜ ጥያቄዋ ማለት ነው። በነገራችን ለአዲስ የመጣችሁቶች አይዟችሁ፣ እሺ ተረጋጉ ማለት ነው። እውነቴን ነው የምላችሁ፣ የማይለመድ የለም ይለመዳል። እሺ እና ሁል ጊዜ ጥያቄዋ ይሄ ነበረ፣ ሳይበላ ቢቀርስ ትላለች የሀገሬ ልጆች። እንዲህ ተብሎ ከሚኖር ሳይበላ ቢቀርስ ትላለች። ወላሂ ያለችበት ቤት እንትን ነው ሸቃ የሚባል ቤት ማለት ነው። የሰዎቹ የራሳቸው ቤት እንደዚህ ቢላ ምናምን በየቀኑ ምናምን ፀሐይ የማየት እድል አታገኝም ማለት ነው ልጅቷ። እና በዚያ ምክንያት ከሰው ጋር ስለማትገናኝ ስለማትወጣ ፀሐይ ስለማታይ ምናምን ቆሻሻ የሚጥል ራሱ ሰውዬው ነው ብላለች። እሷ አንድ ቀን እንኳን ቆሻሻ ለመጣል ውጭ ላይ ወጣ ፀሐይ ይቻላልቅም ነው የምትለኝ ማለት ነው። እና ከዛ አኳያ የተነሳ ወደ ሀገሯ ለመሄድ በጣም ጉጉት ነበራት የሀገሬ ልጆች ከምላችሁ በላይ ማለት ነው። ወላይ ሌላ ችግር የለባትም እንዳልኳችሁ፣ ግን ካሁን በፊት ተሰዳ ስለማታውቅ ከሚባለው በላይ ቤተሰቧንም ሀገሯንም ናፍቃለች ማለት ነው። እንዲህ ሌላ ነገር ባይኖር እኮ አንቺ ከህዝብ ጋር እኮ እየታየሽ እኮ መኖር በራሱ እኮ ትልቅ ነገር ነው ትላለች ማለት ነው። ለምን ከዛም ስትል የለመደች ልጅ ከአንድ ቤት ታግዳ ስትቀመጥ አልቻለችም። የሀገሬ ልጆች ዋይፋይ እንደፈለገች ነው፣ ክፍሏ ውስጥና ኢንተርኔት ትጠቀማለች። እስከ ክፍሏ ድረስ ነው ኢንተርኔት። ምክንያቱም ቤታችሁ ስንተኛ ፎቅ ነው? ትንሽ ነች። እና ትንሽ ስለሆነ ደግሞ ኢንተርኔቱ ከሷ ድረስ ነው የሚገባላት ማለት ነው። ከዛ እንደዛ ያለ ህፃናቶች አሉ፣ 2 ናቸው። ለህፃናቶቹ በጣም ጎበዝ ልጅ ነች፣ ትንከባከብላታለች። በዚያ ምክንያት መዳሟ ትወዳታለች ማለት ነው። እና ከጨረሽ በኋላ ከኛ ጋር